ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለተ ዓርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ግብጽ ኢትዮጵያ በከባድ ውሃ ልታጥለቀልቀን ነው እያለች ነው። ስጋቱን ለመቀነስም እየተዘጋጀን ነው ተብሏል። ለምንና በምን ጉዳይ የሚለውን በተመለከተም ግብጻውያን ራሳቸው ምላሽ ሰጥተዋል። ጥንቅራችንም ከያዛቸው መረጃዎች መካከል አንዱ ነው። ዘርዘር አድርገን የምናደርሳቸው ይሆናል። ፖለቲከኛው አቶ ልደቱ አያሌው ከሰሞኑ በትግራይ ጊዜያዊ አስተዳደር ላይ ስለተደረገው ሹምሽር ዘርዘር ያለ ሐሳብ ሰጥተዋል። ሂደቱ የፕሪቶሪያን ስምምነት ያፈረሰ፣ የተሾሙት ጀነራልም የፕሬዝዳንትነት ቦታን ከመሙላት ያለፈ አይደለም ሲሉ ተችተዋል። የአቶ ልደቱን ሙሉ ሐሳብ ከጥንቅራችን ያገኛሉ። በኢትዮጵያ ኤርትራ ውጥረት ጥብቅ ማስጠንቀቂያ ተሰጥቷል። ማስጠንቀቂያው በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ መሆናቸውን በተመለከተ ነው። መረጃውን እናደርሳለን። በአወዛጋቢውና አነጋጋሪ ቴሌቪዥን ፕሮግራም ተከትሎ በሽብር የተከሰሱት ብርቱካን ተመስገንን ጨምሮ በርካታ የሚዲያ ባለሙያዎች በዛሬው ዕለት ፍርድ ቤት ቀርበዋል። የችሎት መረጃ የጥንቅራችን አካል ነው። የቻይናና የአሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34 በመቶ ወደ 84 በመቶ ታሪፏን ከፍ ያደረገችው ቤጂንግ ዛሬ ደግሞ 125 በመቶ አድርሰዋለች። ዝርዝሩን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢትዮጵያ ልታጥለቀልቀን ነው። ግብጽ ኢትዮጵያ በህዳሴው ግድብ ውሃ ልታጥለቀልቀን ነው እያለች ነው። ከዚህ ከባድ የውሃ መጥለቅለቅ ለመዳን ኢትዮጵያ በግድቡ ውሃ አለቃቀቅ ላይ ወጥ የሆነ አካሄድ መከተል አለባትም ብላለች። በዚሁ ዙሪያ መረጃውን ያሰራጨው ኢጂፕት ኢንዲፔንደንት የመረጃው ዋቢ ያደረገው በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር የሆኑትን አባስ ሻራኪን ነው። ሰውየው በህዳሴው ግድብ ዙሪያ ክትትል እያደረግን ነው፣ የሳተላይት ክትትሎችን ጨምራሉ በማለት ማብራሪያቸውን ሰጥተዋል። በዚህም የኢትዮጵያ ዋናው ክረምት ከመግባቱ በፊት ከግድቡ የሚለቀቅ ከፍተኛ አጥለቅላቂ የሆነ የውሃ መጠን ይኖራል ሲሉም ፕሮፌሰሩ መናገራቸውን ዘገባው አክሏል። ፕሮፌሰር ሻራኪ በመጪዎቹ ጊዜያት ከባድ የሆነ 20 ቢሊዮን ሜትር ኪዩብ ውሃን ኢትዮጵያ ከህዳሴው ግድብ መልቀቅ ግድ ይላታል ሲሉ ማብራሪያቸውን ሰጥተዋል። ፕሮፌሰሩ ይሄው ከፍተኛ የሆነ ከህዳሴው ግድብ የሚለቀቀው የውሃ መጠን ግብጽንም ሆነ ሱዳንን እንዳያጥለቀልቅ ኢትዮጵያ እየመጠነች ብትለቅ የተሻለ ነው ሲሉም መናገራቸውን ዘገባው አክሏል። ፕሮፌሰሩ ያሉት ይህ ከህዳሴው ግድብ የሚለቀቀው ከፍተኛ የውሃ መጠን ኢትዮጵያ ተገዳ የምትለቀው እንጂ ፈቅዳ አይደለም የሚል ነው። ለምን ለሚለው ምላሻቸው ግድቡ ዋና ኤሌክትሪክን የሚያመነጩት ተርባይኖች እየሰሩና ኤሌክትሪክም እያመነጩ ባለመሆኑ ዝም ብሎ ግድብ ውስጥ የተጠራቀመ ውሃ ስለሆነ በመጪው ክረምት አዲስ ውሃ ከመግባቱ በፊት ኢትዮጵያ በግድብ ውስጥ ያለውን የከረመ ውሃ ለመልቀቅ ስለምትገደድ ነው ብለዋል። በዚህም ኢትዮጵያ ከመጪው የዝናብ ወራት በፊት 20 ቢሊዮን ኪዩቢክ ሜትር ውሃ ለመልቀቅ ትገደዳለች ሲሉ ፕሮፌሰሩ ማብራሪያ እንደሰጡ ዘገባው አክሏል። ግድቡን በሳተላይት ጭምር እየተከታተልን ነው የሚሉት ፕሮፌሰሩ በተለመደው አኳኋን ግድቡን አጣጥለዋል። በዚህ ዙሪያ ኢትዮጵያ መንግስትም ሆነ ከኛው ጋር በውሃ ትጥለቀለቅ ያለሽ የተባለችው ሱዳን ያለችው ነገር የለም። በእርግጥ እንደዚህ አይነት አደጋ ሊያስከትል የሚችል የውሃ አለቃቀቅ ሁኔታ የሚፈጠር ከሆነ በፕሮፌሰሩ ደረጃ የሚሰጥ አስተያየት ሳይሆን የኢትዮጵያ መንግስት ቅድመ ማስጠንቀቂያዎችን መስጠት የሚጠበቅበት ይሆናል። ከህዳሴው ግድብ ጋር በተያያዘ በግብጻውያኑ በኩል አንድ ምሁር እየጠቀሱ መሰል መረጃዎችን ማሰራጨት በእጅጉ የተለመደ ነው። በኢትዮጵያ መንግስት በኩል ግድቡ እየተጠናቀቀ እንደሆነና በቅርቡም እንደሚመረቅ ተገልጿል። ግብጻውያኑ ከግድቡ ግንባታ ጊዜ ጀምሮ በነበሩት ዓመታት ግድቡን በተመለከተ በርካታ የማጥላላት ስራዎችን ሰርተዋል። ግድቡ በቂ ጥናት አልተደረገበትም፣ ሊፈርስ ይችላል፣ የመሬት መንቀጥቀጥ ስጋት አለበት፣ የሥራ አፈጻጸሙና የሚወራው አንድ አይደለም፣ ኮንትራክተሩ ጥሎ ወጣ፣ ኢትዮጵያ ግንባታ ገንዘብ አጣራት የሚሉትና የመሳሰሉት መረጃዎች በግብጽ በኩል በሰፊው ሲነገሩ የቆዩ ናቸው። ከዚህ ቀደም ብሎም ግድቡን እናፈርሳለን፣ ሁሉም አማራጮች በጠረጴዛ ላይ ናቸው የሚሉትና የመሳሰሉት ማስፈራሪያዎችም ነበሩ። በአውሮፓና አሜሪካ በኩልም የዲፕሎማሲ ጫናዎችም ለመፍጠር ግብጽ ብዙ ጥራለች። ይህ ብቻ ሳይሆን እንደ ሶማሊያና ኤርትራ ያሉ ሀገራትን ጭምር በማስተባበርም ኢትዮጵያ በመከበብ ስሜት ውስጥ በማሳደር ተጽዕኖን ለማሳረፍም ብዙ ጥረቶች አድርጋለች። በአብዛኛው የካይሮ ዩኒቨርሲቲ የውሃና ጂኦሎጂ ተመራማሪ ናቸው የሚባሉ በርካታ ፕሮፌሰሮችም በግድቡ ዙሪያ መሰል አሉታዊ ይዘት ያላቸው አስተያየቶችን ሲሰጡ ይህ የመጀመሪያቸው አይደለም። ግብጽ ከግድቡ ጋር በተያያዘ የምታካሄዳቸው ዘመቻዎች መቼ እንደሚቆሙ ባይታወቅም በዚህ መልኩ የሚቀጥሉ ሆነው ይታያሉ። ግድቡን በተመለከተ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ በኢትዮጵያ መንግስት ላይ ተጽዕኖ በትራቸውን ያሳርፋሉ ተብሎ ቢታሰብም
ትራምፕ ገና ስልጣን እንደያዙ በበርካታ ጉዳዮች በመጠመዳቸው በአጀንዳነት እንኳን መነሳት አልቻለም። ፕሬዝዳንት አብዱል ፈታህ አልሲሲ ትራምፕ ስልጣን እንደያዙ ወደ ነጩ ቤተ መንግስት ያመራሉ ተብለው ፕሮግራም ከተያዘላቸው መሪዎች መካከል አንዱ ነበሩ። ሆኖም ትራምፕ በጋዛ ፍልስጤማውያን ላይ ያዙት አቋም አልሲሲን ባለማስደሰቱ ጉብኝቱ ሳይሳካ ቀርቷል። ወደ ቀጣይ መረጃ አለፍን። አቶ ልደቱ ስለ አዲሱ የትግራይ ሹመት። ፖለቲከኛው አቶ ልደቱ አያሌው ከሰሞኑ በትግራይ ጊዜያዊ አስተዳደር ላይ ስለተደረገው ሹምሽር ዘርዘር ያለ ሐሳብ ሰጥተዋል። ሂደቱ የፕሪቶሪያን ስምምነት ያፈረሰ፣ የተሾሙት ጄኔራልም የፕሬዝዳንትነት ቦታን ኮታ ከመምላት ያለፈ ሚና ሊኖር አይችልም ሲሉም የሰላይ ሂሳቸውን ሰንዝረዋል። ያ ዓለም ያደነቀውና ተስፋ የጣለበት የሰላም ስምምነት እንዴት ይፈርሳል በማለት ፈራሚዎቹ ለማስመሰልም ያህል እንኳን ሊደነግጡ ሲሞክሩም አልታየም። ሐቁን ቢናገሩ ሊያስከትል የሚችለው የዲፕሎማሲ ጫና ስላስፈራቸው እንጂ የፕሪቶሪያን ስምምነት መፍረስ ሁለቱም ወገኖች የጠሉት አይመስልም ያሉት አቶ ልደቱ ቀጠል አድርገውም የሚገርመው የስምምነቱ አፈራራሚ የነበሩት የውጭ አካላት ዘላቂ ሰላም ያመጣል ብለው ተስፋ የጣሉበት የፕሪቶሪያ ስምምነት እንዲህ በአደባባይ መፍረሱን እያዩም ከመደንገጥ ይልቅ አዲስና ሌላ ተስፋ ሰጪ ስምምነት የተፈረመ አስመስለው ደስታቸውን ሊገልጹ ሲሞክሩ መታየታቸው ነው ሲሉም ማብራሪያቸውን ሰጥተውበታል። ሹመቱን በተመለከተ በኢትዮጵያ መንግስት በኩል ሰላማዊ ስልጣን ሽግግር ነው በሚል ተገልጿል። የፕሬዝዳንቱ ሹመትም ከጊዜያዊ አስተዳደሩ የጊዜ ዘመን ማለቅ ጋር ተያይዞ መሆኑን ነው የተነገረው። የፕሪቶሪያውን ስምምነት ቀሪ ስራዎች ለማስፈጸም አመቺ ሁኔታ ይፈጠራልን በሚል ጄኔራል ታደሰ በፈረሙት የቃል ኪዳን ሰነድ ላይ ተመላክቷል። አቶ ልደቱ ሹምሽሩን በሌላ አቅጣጫ ተመልክተውት ነው የታየው። ማብራሪያቸውን በመቀጠልም የሰሞኑ የሸራተን ሆቴል የፊርማ ስነ ስርዓት በአንድ ወገን የተናጠል ውሳኔ የፕሪቶሪያው ስምምነት እስከ ወዲያኛው የፈረሰ መሆኑን በቀጥታም ባይሆን በደምሳሳው የተገለጸበት ስነ ስርዓቱን በአንጻራዊነት የሰፈነውን የትግራይ ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ ፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገንዘብ ይቻላል ሲሉም የሰላ ትችታቸውን ሰንዝረው ነው የታዩት። ፖለቲከኛው የፕሪቶሪያው ስምምነት ጦርነቱን ለጊዜው ማስቆም እስከተቻለ ድረስ የተጠየቀውን ሁሉ ዝም ብለን እንቀበል ተብሎ እንደተፈረመ ሁሉ የአሁኑ የቃል ኪዳን ሰነድም የተጠየቀ ሁሉ ይፈረምና ጊዜያዊ መንግስቱን በእጃችን እናስገባ ተብሎ የተፈረመ ይመስላል። እንዲህ አይነቱ የዘፈቀደ ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም፣ እንደተለመደው የድብብቆች ጨዋታ ነው ሲሉም ማብራሪያቸውን ሰጥተውበታል። አቶ ልደቱ ሲቀጥሉ በኔጌታ አዲሱ ተሿሚ ጄኔራል ታደሰ የፈረሙትን የቃል ኪዳን ሰነድ በተግባር ላይ ያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጄኔራል ታደሰ በተሰጣቸው ሹመትና በመጪው የሥራ ዘመናቸው ታማኝነታቸው ለፌዴራል መንግስቱም ይሁን ለህወሓት ከዚያም በተለየ ገለልተኛ ሆነው ለመስራት ቢሞክሩ የፕሪቶሪያን ስምምነት የማስቀጠልም ሆነ የማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም ብለዋል። ጄኔራል ታደሰ የተቀበሉት ሹመት የተፈጠረውን የፕሬዝዳንትነት የኃላፊነት ቦታ ክፍተት ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም። ጄኔራሉ ልባቸው ከህወሓት ጋር ከሆነ ሹመቱ በእርግጥም ተመኝተው ያገኙት እድል ስለሚሆን ፌዴራል መንግስቱን የበለጠ ለመጋፈጥ ጥቅም ላይ ይውላል። ለጠቅላይ ሚኒስትር አብይ ወግነው ወይም ገለልተኛ ሆነው ለመስራት አስበው ከሆነም ሹመቱ በጫንቃቸው ላይ ተጣለ ዕዳ ስለሚሆን የአቶ ጌታቸውን ዕጣ ፈንታ ከመቀበል የተለየ ሚና ሊኖራቸው አይችልም ሲሉ አቶ ልደቱ ሐሳባቸውን ደምድመዋል። ወደ ቀጣይ መረጃ አለፍ። በኢትዮ ኤርትራ ውጥረት ማስጠንቀቂያ ተሰጠ። በኢትዮ ኤርትራ ውጥረት ጥብቅ ማስጠንቀቂያ ተሰጥቷል። ማስጠንቀቂያው በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባበሱ መሆናቸውን በተመለከተ ነው። ማስጠንቀቂያውን የሰጠው የሰው ሰራሽ አስተውሎት AI ምርምር ተቋም ነው። በቲክቶክ፣ ኤክስ ወይም የቀድሞው ትዊተር እና ዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎች በከፍተኛ ደረጃ እየተደረጉ መሆናቸውን የገለጸው የሰው ሰራሽ አስተውሎት ምርምር ተቋም የሆነው ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት የኢትዮጵያና የኤርትራ መንግስታት ደጋፊዎችም ሆኑ ተቃዋሚዎች ለወራት እርስ በርሳቸው ሲከራከሩ፣ ተዋጊዎችን ለመመልመል ሲያበረታቱና ጠላት ያላቸውን ቡድኖች ሲያጣጥሉ ቆይተዋል ሲል ስጋቱን ገልጿል። ተቋሙ የትግራይ ጦርነት ያስከተለው ውድመት ዳግም እንዳይከሰት ለመከላከል ዓለም አቀፉ ማህበረሰብና ቀጠናዊ ባለድርሻ አካላት በፍጥነት እርምጃ እንዲወስዱ አሳስቧል። ተቋሙ ማስጠንቀቂያውን የሰጠው በሁለቱ ሀገራት መካከል የተፈጠረው ዲፕሎማሲያዊ ውጥረት እየተባባሰ ባለበት ወቅት ነው። ቀደም ሲል የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ኤርትራ በህወሓት አመራሮች መካከል ያሉትን ክፍፍሎች ለመጠቀም እየሞከረች ነው ሲሉ መክሰሳቸው ይታወሳል። በተመሳሳይ ትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳይ በኢትዮጵያና ኤርትራ መካከል የሚደረጉ የጦርነት ዝግጅቶች የመጨረሻ ደረጃ ላይ በመድረሳቸው ጦርነት አይቀሬ ይመስላል ሲሉ መናገራቸው አይዘነጋም። ይሄው የሰው ሰራሽ አስተውሎት ምርምር ተቋም እንደ አውሮፓውያን አቆጣጠር በ2020 በአርቲፊሻል ኢንተለጀንስ ምርምሩ ስላለው አድሎ
ስጋታቸውን ከገለጹ በኋላ ከኃላፊነታቸው በተነሱት የቀድሞዋ የጉግል የሥነ ምግባር AI ቡድን ተባባሪ መሪ ዶክተር ትምኒት ገብሩ እንደሚመራ ነው የተገለጸው። እንደ ተቋሙ ገለጻ የኢትዮጵያና ኤርትራ መንግስታት ደጋፊዎችም ሆኑ ተቃዋሚዎች ለወራት እርስ በርሳቸው ሲከራከሩ ተዋጊዎችን ለመመለስ ያበረታቱና ጠላት ያሏቸውን ቡድኖች ሲያጣጥሉ ቆይተዋል። ተጨማሪም ታዋቂ የሆኑ የኢትዮጵያ መንግስት ደጋፊ አክቲቪስቶች ለሰፊ ተከታዮቻቸው የኤርትራን ግዛት ለመውረር ጥሪዎች ማድረግን ጨምሮ በኤርትራ ላይ አጠቃላይ ጦርነት እንዲነሳ ግልጽ ጥሪዎችን አቅርበዋል ሲል ጠቁሟል። ተቋሙ አያይዞም አዲሱ ጦርነት የሚያስከትለው መዘዝ በ21ኛው ክፍለ ዘመን በአንድ ጦርነት ከፍተኛውን የሞት ቁጥር በማስመዝገብ ሪከርድ ከሰበረው እንዲሁም በታሪክ ውስጥ ረጅምና ተከታታይነት ያለው ኢንተርኔት መቋረጥ ከተመዘገበበት አስከፊ የትግራይ ጦርነት ሊበልጥ እንደሚችል አስጠንቅቋል። ዓለም አቀፉ ማህበረሰብ የከዚህ ቀደሙን ጦርነት ማስቆም አልቻለም ያለው ተቋሙ ካለፈው የበለጠ ጥፋት ሊያስከትል የሚችለውን መጪውን ጦርነት የማስቆም ኃላፊነት አለበት ብሏል። መግለጫው አክሎም ዓለም አቀፍ ተቋማትና ድርጅቶች ሁሉም ወገኖች ውጥረቶችን በውይይት እንዲፈቱ ጫና እንዲያደርጉና የማህበራዊ ሚዲያ ኩባንያዎች ጊዜው ከማለፉ በፊት እርምጃ እንዲወስዱ አሳስቧል። በመጨረሻም አላወቅንም ማለት አንችልም፣ የማስጠንቀቂያ ደወሎችን እያሰማን ነው ሲል የዲስትሪቢዩትድ አርቲፊሻል ኢንተለጀንስ ምርምር ኢንስቲትዩት DAIR አጽንኦት ሰጥቷል። በቀጣይ መረጃ በዛሬው ችሎት ስለ እነ ብርቱካን የተሰማው በአወዛጋቢውና አነጋጋሪው ቴሌቪዥን ፕሮግራምን ተከትሎ በሽብር የተከሰሱት ብርቱካን ተመስገንን ጨምሮ በርካታ የሚዲያ ባለሙያዎች በዛሬው ዕለት ፍርድ ቤት ቀርበዋል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈውና በኋላም ሐሰተኛነቱ በኢቢኤስ ቴሌቪዥን ዋና ስራ አስኪያጅ ማረጋገጫ በተሰጠበት ዘጋቢ ፊልም ጋር በተያያዘ ክስ የተመሰረተባቸው ተጠርጣሪዎችን የፍርድ ሂደት በዛሬው ዕለት ቀጥሏል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ጉዳዩን አስመልክተው መግለጫ በሰጡበት ወቅት በድርጅቱ ውስጥ እና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ማለታቸው እንዲያው አይዘነጋም። ብርቱካን ተመስገን፣ ነብዩ ጥዑመ ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ንጥር ደረጀና መታገስ ዓለሜ በሽብር ወንጀል ተጠርጥረው የፌዴራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ የወንጀል ችሎት መቅረባቸው ይታወሳል። ይሄው የፍርድ ሂደት በዛሬው ዕለት ቀጥሏል። በዛሬው ችሎትም በተከሳሾቹ ላይ ከውጭ ኃይሎችና በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር በመተባበር ስልጣን በኃይል ለመያዝ በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። ፖሊስ ባለፈው ቀጠሮ በተሰጠው 14 ቀን ተጨማሪ ምርመራ ጊዜ ያከናወናቸውን ተግባራት ዛሬ ለፍርድ ቤቱ በዝርዝር አቅርበዋል። በዚህም መሰረት በተጠርጣሪዎቹ ላይ ከተቋማት የተለያዩ መረጃዎችን መሰብሰብና ምስክሮችን የመስማት ሥራ ማከናወኑን ለችሎቱ አብራርቷል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት ቀሪ ፎረንሲክና የቴክኒክ ምርመራዎችን ለማጠናቀቅ እንዲቻል 14 ተጨማሪ ቀናት ይፈቀድልኝ ሲልም ፍርድ ቤቱን ዛሬ ጠይቋል። የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። ፖሊስም ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም በመደለል ሊያሸሹብኝ ይችላል ሲል ተቃውሟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ፖሊስ ቀሪ ስራዎቹን እንዲያጠናቅቅ ተጨማሪ 12 የምርመራ ቀናት ፈቅዷል። ወደ ቀጣይ ርዕስ አለፍ። የቀጠለው የቻይናና አሜሪካ የታሪፍ ጦርነት። የቻይናና አሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34 በመቶ ወደ 84 በመቶ ታሪፏን ከፍ ያደረገችው ቤጂንግ ዛሬ ደግሞ 125 በመቶ አድርሰዋለች። ቻይና ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ መጣሏን ዋሽንግተን ፖስት ዘግቧል። ቤጂንግ ከዋሽንግተን ጋር የገባችበትን የታሪፍ ሰጣ ገባ አሁን ያለበት ላይ ለማቆም ብትወስንም የንግድ ጦርነቱ ግን መልኩን ለውጧል። የቻይናው ፕሬዝዳንት ሺ ጂንፒንግም የአውሮፓ ህብረት አባል ሀገራት አሜሪካን በጋራ እንቃወም የሚል ጥሪ አቅርበዋል። በንግድ ጦርነት ማንም አሸናፊ አይሆንም ብለዋል የቻይናው ፕሬዝዳንት ሺ ጂንፒንግ። በሌላ በኩል ቻይና ከዚህ በኋላ ከአሜሪካ ጋር የታሪፍ አጸፋዊ ምላሽ ውዝግብ አይኖረኝም ብላለች። የአሜሪካ መንግስት መደበኛ ባልሆነ መንገድ የሚጥለው ታሪፍ የዓለም አቀፉን እንዲሁም የኢኮኖሚ ህግን የሚጥስ ነው በሚል ወንጅላለች። መሰረታዊ ምጣኔ ሀብት ህግጋትንም የሚጥስ አንድ ወገን የሚያደርገው ጫና ነው በሚል አሜሪካን ለመኮነን የሞከረችው ቻይና በአንዳንድ ምርቶቿ ላይ እስከ 145 በመቶ ቀረጥም ተጥሎባታል። የቻይና የንግድ ሚኒስቴር ታሪፍ የአሜሪካን ሌሎች ላይ ጫና የማሳደር ባህሪና አስገዳጅነት የሚያጋልጥ እንጂ በዘርፉ ላይ ትርጉም የለሽ ነው የሚል መግለጫ አውጥቷል። የቁጥር ጨዋታና ቀልድ ነው ብላለች ቤጂንግ በንግድ ሚኒስቴሯ በኩል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በተጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን በትላንትናው ዕለት መግለጻቸው ይታወሳል።
በዚህ መሰረት ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10% ቀረጥ እንዲሆን ተደርጓል። በሌላ በኩል ፕሬዝዳንቱ ከቻይና ጋር የገቡበት የንግድ ጦርነት እየተባባሰ ቀጥሏል። ፕሬዝዳንቱ በቻይና ላይ 125% ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84% ቀረጥ እንደምትጥል ማስታወቋን ተከትሎ ነበር። በዛሬው ዕለት ቻይና ይህንኑ የታሪፍ ውሳኔዋን በማሻሻል ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ በሚገቡ ምርቶች ላይ 125% ታሪፍ መጣሏን ገልጻለች። ቻይና ከዚህ በኋላ ከአሜሪካ ጋር የታሪፍ አጸፋዊ ምላሽ ውዝግብ አይኖረኝም ብላለች። በቀጣዩ መረጃችን በስህተት ወደ ሌላ ሀገር የተባረረው ግለሰብ እንዲመለስ ትዕዛዝ ተሰጠ። የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር በስህተት ኤል ሳልቫዶር ወደሚገኝ እስር ቤት የላከውን ግለሰብ እንዲመልስ ትዕዛዝ አስተላልፏል። የትራምፕ አስተዳደር ኪልማር አብሬጎ ጋርሲያ የተባለው ግለሰብ በአስተዳደራዊ ስህተት ምክንያት ወደ ኤል ሳልቫዶር መላኩን ቢያምንም የግለሰቡን መመለስ እንደሚያመቻችና እንዲያስፈጽም የተባለውን ውሳኔ ይግባኝ እንደሚጠይቅበት አስታውቋል። ሐሙስ ዕለት 9ኙም የጠቅላይ ፍርድ ቤት ዳኞች በአንድ ድምፅ የግለሰቡን መመለስ አስተዳደሩ እንዲያስፈጽም አዘዋል። ትዕዛዙ መንግስት የአብሬጎን ኤል ሳልቫዶር ከሚገኝ እስር ቤት መፈታት እንዲያመቻችና ወደ አሜሪካ እንዲመለስ ሁኔታዎችን እንዲያሳልጥ ይላል። ከኤል ሳልቫዶር ተሰዶ ወደ አሜሪካ የመጣው ጋርሲያ ባለፈው ወር በአውሮፕላን ተጭኖ ወደ ኤል ሳልቫዶሩ አስፈሪ እስር ቤት ሴኮት ከተላኩት ግለሰቦች መካከል ነው። የእስር ቤት ኤል ሳልቫዶርና አሜሪካ በገቡት ስምምነት መሰረት አደገኛ የሚባለው የወንበዴ ቡድን አባላት የሚታሰሩበት ነው። ሐሙስ ጠቅላይ ፍርድ ቤት ውሳኔውን ካሳለፈ በኋላ የጋርሲያ ጠበቃ ሳይመን ሳንዶቫል ሞሽንበርግ በሰጡት አስተያየት የህግ የበላይነት ተከብረዋል ብለዋል። ጠቅላይ ፍርድ ቤቱ የታችኛው ፍርድ ቤት የወሰነውን መንግስት ኪልማርን መመለስ አለበት የሚለውን ውሳኔ አጽድቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።